በርመለስ ብሉበሪ እንዴት ነሽ? 600 ብቻ ነው የነበረው። ፎረም ላይ ወጣች። $4 ቢሊዮን የሚዘገንም ብር ያላት አዜብ ፎረም ላይ ወጣች። ማጭበርበር ከዘር ነው አባቴ። ከአላሙዲን ቀጥላ በአፍሪካ ቢሊዮን ነው ማወራ ሀበሻ ማን ጌታ $4 ቢሊዮን ሀዜብ መስፍን ያላት። ሜቴክ የሚባል እኮ ለብቻው ለትግራዋይ ብቻ የተከፈተ ሜቴክ የሚባል ትግራዋይ ብቻ ኢንቨስት የሚያደርግበት እንደነበረ አታውቁም ማለት ኖ ዊኬንድ ጉተማዬ ዊኬንድ ምንድን ያደረገችው? ወደ ውጭ ነው ያዘዋወረችው። we cannot get the money back። በጣም የተረገሙ እንትና አቦይ ፀሐይ የቀበሌ ቤት ነው የምኖረው አለ እኮ ከመሞቱ በፊት አቦይ ፀሐይ እኔ ቤት እንኳን የለኝም የቀበሌ ቤት ነው የምኖረው አለ። ሌቦች ኢትዮጵያን እጥብ አድርገው ሄዱ። አቢቹን ባዶ ነገር ነው የሰጡት። የምታውቁት አይደል? ባዶ አጥቧት ሀገሪቷን ታንኩንም ባንኩንም ይዘው ሄደው ባዶ ሀገር ሰጡት። ባዶ ንቀውት ሲሰድቡት የነበረ ሰው ነውና ያ ስዊዝ ባንክ ነው የሚያስገቡት አብዛኛዎቹ። ስለዚህ በጣም ዶክተር አብይ ምንም ነገር ሳይሰጠው ተንፏቆ ለዚህ የገባ ነው። ኡጋንዳ ላይ ነው አሁን ኢንቨስት የምታደርገው። ሙናዬ ልክ ነሽ። ስለዚህ በጣም ከባድ ሰዎች ነበሩ። በጣም ኢትዮጵያ ላይ ያልተሰራ የለም። ገንዘቡን በሙሉ ሙቭ አድርጋ ኡጋንዳ ነው ኢንቨስት የምታደርገው። ስለዚህ ትልቅ ብር ያላት ፎረም ያወጣው $4 ቢሊዮን እሷ ነው ያላት እና ለህዝቧ አትሆንም። ህዝቧን አድቅቃን የወጣችው። ስለ ትግራይ ምንም $1 ቢሊዮን ብትሰጣቸው ህይወት ይቀየራል። ትግራይ ላይ $1 ቢሊዮን ዛስ ላርመኒ በኢትዮጵያ በጣም የሚዘገንን ብር ነው። ለትግራይ ህዝብ ሙሉ በሙሉ ይቀይረዋል $1 ቢሊዮን ብዙም ስላልሆኑ ግን ያሳዝናል። እንደዛ እየተጫወቱባቸው አሁንም ይላሉ። ስለዚህ ያ ስራውን እየሰሩ ነበር። ፖለቲካ በጥንቃቄ አዩ። አብዛኛዎቹ ቲክታክ አዋርድ ላይ ቀስ እያሉ በዳዴ ሲገቡ የነበሩት እነሱ ናቸው። አሁን ይስተካከላል። ጮታቸው በርዷል። አሁን ታንኪዩ ጮታቸው በርዷል። ስትታሰር ካናዳዊ አቱን እኔ እነግርሃለሁ። በኢትዮጵያዊነት ተወዳድረህ ካሸነፍክ ስታሸንፍም ኢትዮጵያዊ ነህ፣ ስትታሰርም ኢትዮጵያዊ ነህ። ስለዚህ በጣም የሌብነት መንገድ ይችላሉ እነሱ። አይ ቅድም አወራን። ሚኒሶታ በጣም ችግር ላይ እያንዳንዱ ነገራቸውን ነው የሚከታተሉት እዚህ ሀገር። ሌላስ ምንድን ነው? ስም ብቻ ነው የዘገነነኝ፣ ሌላ አይደለም። ሳሚ የቅዱስ ገብርኤል ብለህ የጻፍከው ደስ የሚል ነገር ነው። ሳሚ የቅዱስ ገብርኤል ስሙን ቀይረ ተሳደብ፣ ችግር የለብኝም። ቅዱስ ገብርኤልን የሚባል ስም ይዘህ የሚዘገንን ነገር አለ። ታዲያ አሁን ካናዳ ነኝ አለ እኮ ጌታ። አሁን ካናዳዊ ነኝ አለ እኮ። የካናዳ ዜግነት አለኝ። ኢትዮጵያ ላይ ውድድር ሲኖር እኔ ኢትዮጵያዊ ነኝ ብሎ ተወዳደረ። እንደው ሼም የላቸውም እኮ እነሱ። ሼም የለም አባዬ። ኤምዲ ፕሮሞሽን ሰላም ነው። ዩቲናስ 2 አሸንፋለች የአፍሪካዋን። በጣም ደስ ብሎናል። ዩቲናዬ 2ቱንም አሸንፋለች። 2 በውድድር አሸንፋለች።
ደስ እንደ ሀገር የምንጦዘው ነገር አለ። ትክክል። እኔ ቀልቢ ያልወደደው ሰው ሶሻል ሚዲያ ላይ ጥሩ ደረጃ አይደርስም። እኔ ቀልቤ ካልወደዳችሁ ሶሻል ሚዲያ ላይ መጨረሻችሁ አያምርም። ቀልቤ ካልወደዳችሁ ዋጋ ትከፍላላችሁ። ስለዚህ መስተካከል አለበት። ቀልቤ መውደድ አለበት። እኔ አሁን ይቅርታ ፍዮና የምትባለው አትመቸኝም፣ አልዋሽም። የሆነ የሚቀፍሰው በህይወቴ የማትመቸኝ ልጅ ፍዮና የምትባል እኔ የሆነች እናትን ካስለቀሰች በኋላ ውስጤ ሊገባልኝ አልቻለም። በጣም የሆነች ምስኪን እናት 3-4 ልጆች ይዛ የምታለቅስን እናት ካስለቀሰች በኋላ ምንም ይሁን በእውነት ምንም ውስጤ ልገባልኝ አልቻለችም። በቃ ውስጤ በቃ እኔ እናት አባት ሲሆን የሚያመኝ ነገር አለ ፈጣሪ በሚያውቀው። እናትን የምታክል ምስኪን እናት ከልጆቿ ጋር ሆና የምትለምን ቪዲዮ ሰርታ አባት ልትበላት 10 ሺህ ሰጠዋት ብላ 1 ሺህ ብር አድርጋ ያውም ሌላ ሰው የሰጠውን ሰጠው ብላ አዋርዳት። አሁን መታ አይኗን በጨዋጥባ ፊት ለፊት ትመናቀራለች። በጣም ነው ማትመችኝ። ንገሯት፣ በጣም አትመችኝ። በጣም ጨካኞች ሰዎች ያሉ ለጥቅም ጨካኝ አረመኔ። በጣም ክፉ ሴት ናት። ክፉ እናቷን ትሸጣለች። እንደዚህ አይነት ሴት እናቷን አትመቸኝም። ፍዮና የምትባይ ሶሻል ሚዲያ ባትመጪ ደስታዬን አልችለው። እንደገና ስትጠየቅ ያ ማን የምትባል ዋንትያ የምትባልን የእሷ ሶሻል ሚዲያ ቢጠፋልኝ ደስ ይለኛል ያለችው ቃል በቃል። ክፉ አለ። ኢሳም ኢትዮጵያ ለመምጣት እያመቻቸ ነው፣ ግን በህይወት አትመለስም። 600 ምናምን የት ነው ያለው ይሄ ልጅ? ቆይ አንዴ ስክሪንሻት ላድርገው። ቆይ ስክሪንሻት አድርጌዋለሁ። አንዴ ሊዮ በሌላ ስልክ። ቆይ ማን በህይወት እንደሚመለስ ማን በህይወት እንዳለ። የት ነው የሚኖረው? ኢትዮጵያ ነው የሚኖረው። አንዴ ሊዮ ቤተሰብ የትም እንዳይሄድ ሚዩት እንዳታደርጉት። አንድ የሆነ አዶናይን እዛ እንዲጠይቀው አደርገዋለሁ። አንድ ቼክ ላይ ቆይ ከአዶናይ ጋር ቤተሰብ እንዲሆኑ አደርገዋለሁ። አንዴ ይታል ቆይ አንዴ ቆይ እንዳንተ አይነቱንማ በጣም ነው የምፈልገው። ሶሻል ሚዲያ ላይ ምን ፈልጋችሁን አይደል? ይታል ቆይ ኮመንት አታርጉ። አንዴ ኢሳም ይታል ቆይ